አንድ ደግሞ አለ ፎቶሾፕ የሚሰራለት ኤአይ ምናምን የተካነ የሆነ ዝም ብሎ የካፕከት ስፔሻሊስት አለ መሰለኝ። እሱ ላይቭ ከገባ እስኪጨርስ ድረስ ጥርሱን የተከራየው ልጁ በቃ የሚያዋጣው ጥርሱን ብቻ ነው ይላል ጀምሮ እስኪጨርስ። እንዲህ ነው የሚፈቀድለት። ድምፁ አይሰማም። ሰው እንዲህ ለማለት ይከራያል። በመድኃኒዓለም ላይቭ ገብተህ እስክትጨርስ ልጁ እንዲህ ብቻ ነው የሚለው። ያው የእሱ ሚና እንዲህ ማቅጠጥ ነው። እግዚአብሔር ከዚህ ይጠበቃችሁ። የዛፍ ቅርንጫፎች እነሱ ጋር ከበው እሱ ከሰጠን 500 ሺህ ይሰጣል። ሲኖራችሁ እኮ ነው እናንተ ደግሞ የምትሰጡት። መናገርና ማድረግ ይለያያል። ሰው ይታዘበናል በሉ። $5 ሚሊዮን ሰጣለሁ፣ 2 ሚሊዮን ሰጣለሁ። እንዴ እኔ 5 ሚሊዮን ሰጣለሁ ያልከው ልጅ 200 ሺህ ብር አሁን ላይቭ ገብቼ እኔ ናና አሁን 200 ሺህ ካሳየኝ በእውነት 300 ሺህ ሰጣለሁ። አካውንት ላይ 200 ሺህ ካሳየኝ 300 ሺህ ሰጣለሁ። እዚሁ ነው እጅ በእጅ ነው እዚሁ አስገባላለሁ። 200 ሺህ ካለ አንዳንዱ የቤተሰቡን መኪና ይዞ እየሄደ ገርልፍሬንዱን ሲያስነዳ አባቱ ይመጣበታል። ታስታውሳላችሁ? ቡና ጠጡ ብለህ 100 ሺህ ቃል ትገባለህ። ከዛ ሌሎችን እርዳታ ሰብሳቢዎችን ለማጥቃት እንደውም በዚህ ጉዳይ ላይ ስለተጠቀሰ ልናገር፣ ሚኪን ገንዘቡን እንደበላ አድርጋ አወራ። ሚኪ መቶ ተናገረ። ምን ነው የምታወራው? ብር ልከልኝ እኮ 20 ሺህ ብር አንተ ውሰድና ለእነሱ ስጣቸው ያልከኝ እኮ 20 ሺህ ብር ነው። ቲክቶክ ላይ 100 ሺህ 500 ሺህ ዝም ብሎ ነው የሚቀደደው። 500 ሺህ ልኬልሃለሁ ይላል። ከዛ በ500 ሺህ ስም 5-6 ማስታወቂያ ያሰራል። የሚያሰራው ማስታወቂያ ቫይራል ካልወጣ ያስጠፋል። ከዛ ለሰዎቹ የሚሰጣቸው $500 ለሰዎቹ የሚሰጣቸው ሩቡን ስሙን ይገነባል። አሁን ብዙዎቻችሁ ያልገባችሁ ለምሳሌ ስም አለኝ ቲክቶክ ላይ ሶሻል ሚዲያ ላይ ባህሪን ታውቃላችሁ። ከኔ ጋር ሆኖ ቢዝነስ መስራት የሚፈልጉ ሰዎች ሊያወሩኝ ይችላሉ። ሶሻል ሚዲያ አሪፉ ነገር ጥሩ ስም ከገነባችሁ ሰዎች ከእናንተ ጋር ቢዝነስ ለመስራት ይመጣሉ። ሰዎች ጋር ትሄዳላችሁ፣ የሆነ ነገር ታስፈጽማላችሁ። ብዙ አለው ከምታደርጓቸው ፊቸሮች አሉ። እሱ ያልገባችሁ ይሄን ነው የሚያደርገው። $300 ይሰራና የ300 ሚሊዮን ማስታወቂያ ያሰራል። ፍራውድ ተምር የተጨበረበረችበት አንዱ መንገድ ይሄ አይደል እንዴ? ፍራውድ ሲባል አረ እንደውም ይሄ ሰውዬ በምን ልተዋወቅ ምናምን ብላ ሽር ብላ ገባች። ፌስቡክ ላይ ቲክቶክ ላይ በሰማው ባየችው እኮ ነው፣ ሌላ ነገር እኮ አይደለም። ይሄን ልክ ያለው ትላለህ፣ ያን አታስገባም። ሌላው 11ኛ የ1 ሚሊዮን ቻሌንጅ ኢሲአርሲ ለተባለ ቸርች 1 ሚሊዮን ብር ቃል ገባ። ስማሙድ ለዚህ ሰው ውድ ጊዜን ራሱ ባይነካኝ ይሻለው ነበር። በና ጊዜን ራሱ አባከለ። ኢሲአርሲ በጣም ማለት ነው። ይኸው አሁንም እየሰደቡኝ ነው። ቀዳዳ ነው፣ ውሸታም ሰው ጭንቅላቱን ከዘጋው አይረዳም። ለምን? ጥላቻ ስለተሞላ። አንድ ቅናት ስላለ፣ ሁለት ይህን ሰውዬ መጣል አለብኝ ማዋረድ አለብኝ የሚል ነገር ውስጡ ስላለ ምንም ነገር ብታስረዱት አይገባው። አሁን ሰማለሁ እኔ እናንተን ስላከበርኩና ስለምወዳችሁ መጥቼ እስቲ እዚህ ጋር መጥቼ ኤክስፕሌን ላድርግላችሁ አልኩኝ። በጣም ብዙ ቦታ ሌባኖሱ እንዲህ ነው የራሳቸውን ሀሳብ ይሰጣሉ። ኢቨን እኔ በጣም የታዘቡ ትራክ ቢዝነስ ላይ ትራክ የሚነዱ ሰዎች እያወቁ በወቅቱ የነበረውን ማርኬት እያወቁ አንቺ አጋልጠሽዋል ፍራውል ውሸታም ነው። የቱ ጋር ነው የማዋሸው? በጣም ሲምፕል ነው የቤት ስራ የሰጠኋቸው። ዛሬ ለእናንተ የምነግረው ውሸት ለቴምር ራሱ ግልጽ እንዲሆንላት የምፈልገው እኔ ባጭበረብራት ኖሮ እሷ እንደምትናገረው ትራኩ ለሌላ ሰው ሊሸጥ ነበር እንዳለችው ብትኖሮ እሸጠው ነበር። ከዛ 100 ሺህ ብር ነው አስቀምጣ ሄደችው። ኢንቮይስ ነበራት ወይ ምናምን አልነበራትም። ከመጣች በኋላ ነው የወሰደችው ኢንቮይስ። ግን 100 ሺህ አስቀምጣ 2 ጊዜ አልክና ካሽ ነው ያስቀመጠችው ወይ በባንክ
ቼክ ነው አስቀምጣ ሄደች። ስለዚህ ቼክ ይኸውላችሁ ሌላ ቢዝነስ ስላለኝ ለዚህ ቢዝነስ ነው የከፈለችው ማለት ይችላሉ። አጭበርባሪ ሰው እንደዚህ ነው የሚያደርገው። ምክንያቱም የትምህርት ቤት አለ፣ ሌሎች ከእሱ ጋር የተያዙ 2-3 ቢዝነሶች አሉ። ለትራክ ነው የገዛሁት ብትል እንኳ አይ ለዚህ ነው የከፈለችው ማለት ይችላሉ። እንደዚህ አይነት ፐርሰናሊቲ የለኝ፣ የማጭበርበር ፐርሰናሊቲ የለኝ፣ አላደረግኩም እንደዚህ። ስለዚህ እንደዚህ አይነት ነገር ስላለ ለዛ ነው ሄሉዬ ረሺዳም ደግሞ ረሺዳ ሁላችሁንም መጥቼ ኤክስፕሌን ላደርግላችሁ የፈለግኩት አሁን ጠዋት ስለምነሳ እዚህ ጋር አንድ እኔ ክሊር አውት ማድረግ የምፈልገው ነገር አለና ላይክ ከህግ አንጻር ቅድም ስናወራው ነበረ ፖይንቶች ላይ ማለት ነው። አንተ ያለ የፐርሰናል ማንነት እሱ ራሱን የቻለ ነገር ነው። እሷ ያላት የፐርሰናል ማንነት ራሷን የቻለ ነገር ግን ትራክ ተሽጧል። ትራክ መሸጡን እሷ አትክድም። አሁን እዚህ ጋር ትራኩ የተሸጠበት ዋጋ ትክክል ነው ትክክል አይደለም የሚለው ኢንቮይስ ቀርቧል። አሁን እኮ እዚህ ጋር አድማጭ ተመልካች ክሊር እንዲሆንላችሁ የምፈልገው ነገር ምንድን ነው? እኔ አስ ኤ ሎየር ሳወራ አይዶን ፍራውልን አላውቀውም። እኔ የዩዳብ ሎየር ነኝ። ዩዳብን በተመለከተ ነው ዲፌንድ የማደርገው። ነገር ግን እዚህ ጋር ፍራኦል የመጣበት ኬዝ አለ። ይሄ ኬዝን ግን በተመለከተ ማብራሪያ ስንሰጥ ኢንቮይስ አቀረበ። ይሄ ግለሰብ ኢንቮይስ እና ማስረጃ ካቀረበ ማስረጃዎቹ ላይ ያሉት ነገሮች ኢንቮይስ ውስጥ የተካተቱት ነገሮች ትክክል ናቸው ትክክል አይደለም ብሎ መጀመሪያ ማውራት ነው የሚቀድመው። ለምሳሌ ቢል ኦፍ ሴል አምጥቷል አይደለም? የሻጩ መረጃ አለ፣ ገዢው ማን እንደሆነ መረጃ አለ፣ ማና ማን ምን አይነት ዋጋ እንደተሸጠ አለ፣ በምን አይነት መንገድ በኦክሽን እንደሆነ አለ፣ የተከፈለበት ታክስ አለ። ይሄ ሁሉ ባለበት ኢንተርኔት ሲገባ አንድ ነገር አሁን ለምሳሌ የትኛውንም ደረሰኝ ብታስገቡ መጀመሪያ ጀነራል ስፔሲፊኬሽን ነው የሚያመጣው። ቴዲ ቤት ሰፊሽንትሊ ፕሮቫይድድ ይላል ሲጀምር ሰፊሽንትሊ ፕሮቫይድድ ይልና በት ዜር አር ሳም ክሪቲካል ቲንግስ ሚስስ። ይሄ ማለት አንድ ዳሽ እንኳን ቢኖረው የትኛውም ደረሰኝ ክሪቲካል ቲንግስ ሚስ ሊል ይችላል። ይህንን ፖይንት ይዞ ቴዲ ደረሰኙ ትክክል አይደለም ብሎ ጀጅመንት የሰጠበት ነገር እጅግ በጣም የወረደ ነገር ነው። ይሄ ማለት ፐርሰናል አታኪንግ ነው ብዬ ነው እንደኔ ማስበው ማለት ነው። ለዚህ ነው ቴዲን የተቃወምኩት። ከዛ ባለፈ ፍራውን የሚጠበቅበት ሲጀመር በርደን ኦፍ ፕሩፍ ያለው እሷ ጋር ነው። የከሰሰችው እሷ ናት። ከሳሽ ነው መጥቶ ፎርጅድ ዶክመንት አለብኝ ወይም ደግሞ የሆነ ነገር ተበድያለሁ፣ ፍራውን ይሄን ያህል ገንዘብ አጭበርብሮኛል ብለው በመረጃ መምጣት ያለበት። መረጃ መጠየቅ ያለበት ፍራውን አይደለም። መጀመሪያ በመረጃ አምጥታ የእሷ የምትናገረው ትክክል መሆኑ በመረጃ ከተረጋገጠ በኋላ ራስን ተከላከል ይባላል። አንደኛ ፍርድ ቤት አይደለም የቴዲ ቤት፣ አወያይ ቤት ነው። ከሳሽነ ተከሳሽነ መስቀለኛ ጥያቄ አንተ ሂድ እያለ መምራት አይችልም። ቅሬታ አቅራቢ አለ፣ ቅሬታ ደግሞ የተበደለ አካል አለ፣ በዳይ አለ ተብሎ ቃሉን ራሱ ከቃሉ መጀመር አለበት ነው። የተጠቀመበት ቃል ራሱ ኢትስ ሶ ማች ዊርድ ነው። ይሄ ላይክ ኮርት ሩም ውስጥ ራሱ ያንን ለመጠቀም እኛ ክስ ለመመስረት በጣም ተጠንቅቀን አጥንተን ጉዳዩን ፈትፍተን በማስረጃ አስደግፈን ነው አንተ ተከሳሽ ብለን ስሙን ምንጠራው። ተከሳል ፍራውልና መማር ተከሰሻል እከሌ በአሰራብነት እንትና ዛሬ በቴዲ ቤት ላይ ክስ ስለቀረበባችሁ መታችሁ መልስ ስጡ። ይሄ ጥንቆላ ቤት አይደለም። ዚስ ናት ኤ ኮርት ሩም ሁ ኢዝ ሂ። እንደዚህ ማለት አንደኛ መብት የለውም። ይህንን ደግሞ ስህተት የሰሩት እነ ፍራውል ናቸው። መጥተው መልስ ሲሰጡ ሌሎችም ተከሰዋል ሲባሉ መጥተው መልስ በመስጠት ልጁ መሰማት የሌለበትን ስሜት እንዲሰማው አድርገው በቃ ከአቅሙ በላይ እንዲሄድ አደረጉ። ሎየር ነኝ፣ ራሴን የቻልኩ ማንነት ያለኝ ግለሰብ ነኝ። ማንም ማለት ሊከፍለኝ አይችልም። ሎየራችን ቴንኪዩ። ፊራ አንተ ድርጅትን በጣም እውቅና ያገኘው ቲክቶክ ላይ ከመጣ በኋላ ነው? እኔ ቲክታክ ላይ አድቨርታይዝ አድርጌው አላውቅም። እኔ ድርጅት ኔቨር፣ እኔ ምንም ድርጅትን ቲክታክ ላይ ምናምን አድቨርታይዝ አድቨርታይዝም አድርጌ አላውቅም። እንደዚህ ብዬ አውርቼም አላውቅም። ስለምሰራው ስራም አውርቼ አላውቅም። እኔ በቃ እዚህ ጋር እመጣለሁ፣ እጫወታለሁ፣ ሰው አግዛለሁ፣ እሄዳለሁ። እና ድርጅትህን ሚዲያ ላይ እኛ ትልቁ አንድ ለክስም አንድ ለምን እንደ ድርጅት አንዳንድ ሰው እሷን ባያምናትም ከሩቅ ሆኖ የሚሰማ ሰው የሆነ ስጋት ሊያድርበት ስለሚችል ያንን ስጋት ራሱ በድርጅቱ ላይ በማካሄዷ በሚለው ነው እኛ አጀንዳ ያደረግነው። ገባ? እነዚህ ነገሮች ተጽዕኖ የማያደርሱ አድርገዋል። ለክስ በጣም ምቹ ኬዝ ነው። ገባ? ግን እንደዚህ አይነት ነገር ይሄ ትርኪ ሚርኪ እዚህ የሚያወራው አስቀዝናለሁ ምናምን የሚሉት ደቀ መዛሙርት ወሬያቸውን በቤታቸው ሆኑ ያው አንድ ለእነሱ ካሁን በኋላ እንደ ሰው በእግዚአብሔር አምሳል እንደተፈጠረ ያንን አምነ
በየቦታው ላይ ወይም ደግሞ ጓደኛ አብረሃቸው ያመንካቸውን ማብራሪያ ሰጥተሃል። ያ ደግሞ አልገባቸውም። አንድ ሰው ሊያምን ከፈለገ ማብራሪያ አይፈልግም። በነገራችን ላይ አንድ ሰው ሊያምን ካልፈለገ ገና ርዕሱን ሲጀምር ጥቁሩን ነጭ ብሎ ለምንድን ነው ለእነሱ የምትቸገረው? ለምን ምንም አይነት ማብራሪያ ትሰጣል? ምክንያቱም እኔ በግልጽ እኛ እዚህ አፋችንን የምንከፍተው የዕለት ጉርሳችንን ለማግኘት ነው። አንተ የዕለት ጉርስ አይደለም ድሬዳዋን በስም አስተዳድርልኝ ብልህ ታስተዳድራለህ። ገባ? ከራስ አልፈ ለማለት ፈልጌ ነው። ቢኮዝ ዋት ስትነግረው እንደ ሰው አክብረ ቁጭ አብረው ስትልና ስታናግረው አልገባ ካለው አይ ትደክማል። ለምን ትደክማል? የእኛ ጥያቄ ነው። ከእንግዲህ እንዳትደክም። እንደገና ደግሞ በጣም የተሰመረና ጥያቄ የሆነው እኔ ራሱ ተናድጄ እናንተ በእናንተ ላይፍ ስታንዳርድ ስላያችሁት ነው ይሄ ነገር አልዋጥላችሁ ያልኩት ምንድን ነው 15 ደቂቃ ሊገባ ቀጠሮ ይዘን ከ15 ደቂቃ ቀድሜ ስደውልለት አየር ላይ ነው ወይም ደግሞ አውሮፕላን ላይ ነው። እንዴት መሰለሽ ቱ ቢ ኦነስት ማለት ነው እኔ ይኸውላችሁ ቴዲ እዚህ ጋር በጣም እኔ ነገ በአደባባይ ነገ ከኔ ጋር የሆነ ቦታ ቢገናኝ የምጠይቀው ጥያቄ እኔ በጣም እግዚአብሔርን ነው የምፈራ። አልዋሸሁት። ምን አልኩት? ሲደውልልኝ ዛሬ ቀጠሮ ይዘናል ሲለኝ ቴዲ ፍላይት አለብኝ ወደ ዲሲ አልኩት። ለሌላ ቀን ልናስተላለፍ ይችላል። አይ የሆነ ሰዓታት ይህንን ያልከው ላይቭ ከመግባቱ በፊት ነው? ከመግባቴ ከ2 አወር በፊት። ከዛ ላይቭ ላይ ሆኖ ደወለልህ? ልነግርሽ ነው 2 አወር በፊት ደውሎልኝ። ሰላም ቤተሰብ፣ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ያሳዝናል። ሰሞኑን እንግዲህ በቴዲና በፍራኦል እየተካሄደ ያለው ነገር በጣም ነው እኔ አዝኛለሁ። ምክንያቱም ፍራኦልን በጣም ጥሩ ልጅ ነው። ቴዲ ሀዋሳም በጣም ምርጥ ሰው ነው። ሰዎችን ሳይደርሱበት አይደርስም፣ ካልተናገሩት አይናገርም። ቴዲ ሀዋሳ እኔ በጣም ነው የምወደው እማከብረው። ፍራኦልንም እንደዛው። እኔ ለሁለቱም በጣም ትልቅ ቦታ አለኝ፣ እወዳቸዋለሁ ማለት ነው። ግን በጣም ነበር የሚዋደዱት። ላይቭ ይገባሉ፣ ይጨዋወታሉ ምናምን በጣም ደስ ይሉ ነበረ። አንዳንድ ሰይጣን አይጠፋምና አንዳንዴ ሰይጣን በሚዋደዱ ሰዎች ውስጥ ይገባል ሳይታወቅ ማለት ነው። እና ሁለቱ ተጣልተዋል። በቃ ሰው በጣም እንትን እያለው ነው። እነሱ መልስ እየተሰጣጡ እየተነጋገሩ ነው ያሉትኝና እግዚአብሔር ልቦና ሰጥቷቸው እንደሚታረቁ ተስፋ አደርጋለሁኝ ማለት ነው። ከዛ በመቀጠል ያው እንደምታውቁት ፍራኦል ብዙ ነገር ይታማል። የሚታማበት ምንድን ነው? ብር ይሄን ያክል ብር እሰጣለሁ ብሎ ቃል ገብቶ አልሰጠንም እያሉ ያው በእርግጥ መስጠት አለመስጠት የሱ ፋንታ ነው፣ የራሱ መብቱ ነው። ገንዘቡ እስከሆነ ድረስ ቢሰጥም ባይሰጥም መብቱ ነው። እና ክስ የሚቀርብበት አለ፣ ያቀርባሉ ማለት ይሄን ያክል ቃል ገብቶልኝ ነበር ስደውለት ዝም አለኝ ምናምን የሚሉ በጣም ብዙ ሰዎች አሉ። ግን ወዲያው ደግሞ መልስ ይሰጣል ስላልተመቼ ነው እንደዚህ ብሎ ያው እንደዛ ሰዎች ከዛ በኋላ ያው ተመልሰው ሚዲያ ላይ አይወጡም ማለት ነው። እንግዲህ ገንዘቡን ሰጥቷቸው ይሁን ምናምን አይታወቅም። እንደዚህ አይነት ነገር ያጋጥማል። ታዋቂ ነው አለኝ ይላል። ያው ሀብታም እንደሆነ በጣም ሀብታም እንደሆነ ነው የሚታወቀው ፍራኦል። እንግዲህ እንደዛ ነው እኔ የማውቀው። እና ከቴዲ ሀዋሳ ጋር የተጣሉበት ምክንያት አብዛኞቻችሁ ታውቃላችሁ። ያው ሁለቱም ታዋቂ ስለሆኑ አብዛኛው ሰው ያውቃል። የማያውቁም አሉ ደግሞ። ያው ቴምር የምትባል ልጅ አለች። በእሷ ምክንያት ነው እንግዲህ። እሷ ምንድነው መኪና ይሸጣል አይደለ? የሆነ ድርጅት አለው መሰለኝ ፍራኦል። እና ከሱ መኪና ማለት እሱ ነው የገዛላት ሲጀመር መኪናው ማለት ነው ከራሱ ላይ ብቻ እንደዛ ነገር ነው። እና በእሷ የተነሳ ነው ሁለቱ የተጣሉት። ሁለቱ ተጣልተዋል። በማን? በቴምር የተነሳ ማለት ነው። ቴምር ብዙም ንግግር አትችልም። ዝም ብላ መጮህ፣ ማልቀስ፣ መበሳጨት ምናምን ብቻ ነው። እና እች ልጅ ሴት ናት። ምናልባት በሴትነቷ እንትን ብሏት ሊሆን ይችላል፣ አጭበርብሯት ሊሆን ይችላል።
ብዙም ንግግር አትችልም ምናምን በማለት ነው ቴዲም ሌላ ሰዎችም መሀል የገቡት ማለት ነው። በሷ ነው እንግዲህ የተጣሉት እነ ዮኒ ማኛ ሁላ በጣም ብዙ ሰዎች ማለት ነው። እና በጣም ነው የሚያሳዝነው። አጭበርብሮም ከሆነ እውነት ለመናገር ጥሩ አይደለም። እኔ አጭበርብሯል እያልኩኝ ሳይሆን ፍራኦል እኔ የማውቀው የተቸገሩትን ሲያግዝ ሲረዳ ላይ ብላይ ሲገባ እየገባ ይሄን ያክል ምናምን ሲል ነው እማውቀው እኔ። ከዛ በተረፈ ማናችንም ፈራጅ ባንሆን ጥሩ ነው። አሁን ቴዲን እነ ሄለን እና ቴዲ ሐዋሳ ተጣልተዋል፣ ተነጋግረዋል። ስለዚህ ቴዲን ለመናገር ወይም ቴዲን ለመጣል ሄለን ሾው የሄደችበት ርቀት በጣም ነው የሚያሳዝነው። በማን የመጣችው? ብቻዋን በንግግር አትችለው ስትል በማን የመጣችው? በፍራኦል አስመስላ የራሷን እልኋን እየተወጣች ነው ያለችው። ግን ቀላል ነገር ነው። ደረሰኙን አሳይ እየተገዛበት ምናምን ነው ጥያቄ ነው የቀረበለት። እሱን ደግሞ አላሟላም። እንግዲህ ከቴዲ እንደሰማሁት ከሆነ አቅርብ የተባለውን መረጃ ፍራኦል አላሟላም ማለት ነው። ጸቡ በዛ ነው። ቴዲ ላይቭ ላይ ሆኖ ደውሎለታል። ከላይቭ ከመግባቱም በፊት ደውሎለታል እና በረራ ላይ ነኝ ምናምን ስላለው ውሸቱን ነው ብሎ በማሰብ ላይቭ ላይ ወጥቶ ተናገረ ማለት ነው። እንግዲህ እሱ ነው ብዙ መዘዝ ያመጣው ማለት ነው። ወይ ቴዲም ትንሽ ቢረጋጋ ወይም ደግሞ ቀነ ቀጠሮ ቢሰጠው ጥሩ ነበረ። አሁን ቴዲም መልስ ይሰጣል፣ ፍራኦልን መልስ ይሰጣል፣ በዛ በኩል ዮኒ ማኛ መልስ ይሰጣል፣ በዚህ ደግሞ ቴምር ወጥታ ትሰጣለች መልስ። በቴዲ በኩል ያሉትም በፍራኦል በኩል ያሉትም ቲክታኩን አጥለቀለቁት ማለት ነው። ግን ትልልቅ ሰዎች ናቸው፣ ተነጋግረው ቢፈቱት ቀላል ነገር ነው እውነት ለመናገር እና የምታራግቡ ሰዎች የምታርገበግቡ ሰዎች እነሱ ጓደኛሞች ናቸው። አብረው ብዙ ነገር ማለት በላይቭም በኦንላይንም ቢሆን በጣም የሚወደዱ ሰዎች ነበሩና የኛ ሰው ማጣላት እንጂ ማስታረቅ አያውቅም። እውነት ነገሩን ሆይ እያላችሁ ሰዎቹን እንትን ባትሏቸው ጥሩ ነው። ግን ደግሞ የኛ ሰው እንደዚህ ነው አብዛኛው። እንደዛም ሆኖ እያለ ደግሞ እነሱ ልብ ማለት እንዴት ነው ማስተዋል አለባቸው ብዬ ነው እኔ የማምነው። ቴምርም ከሆነች እውነት አጭበርብሯት ከሆነ እውነት በጣም ያሳዝናል። እሱም አጭበርብሮ ከሆነ በጣም ነው የሚያሳዝነው። ዋሽታ ከሆነ ቴምር በጣም ነው የሚያሳዝነው። ሁሉም በነገራችን ላይ ለመታወቅ በጣም ብዙ ነገር ያደርጋል ሰው ሁላ ማለት ነው። እንደምታዩት የማይደረግ የሰው ልጅ ሊያደርገው ቀርቶ አይደለም ማሰብ ራሱ ያዳግታል ማለት ለመታወቅ ብዙ ነገር ያደርጋሉ አንዳንድ ሰዎች። ስለዚህ ቴምርን ለመታወቅ ነው ይላሉ። ግን ቴምርን ብዙም የሚያውቃት የለም እንጂ ከድሮም ታዋቂ ናት እሷ። እና ዋናው ነገር ምንድን ነው? ቢታረቁ ጥሩ ነው። ቴዲ ዮኒ ማኛ አለቅላቂ ነው። ያንም ማነካካትና አወኩ ማለት ልማዱ ነው። ከድሮም የምናውቀው ነው። ዮኒ ማኛ የሚናገረውን የማይተገብር ዝም ብሎ ማውራት፣ እንደመጣለት ዝም ብሎ መናገር፣ ሰዎችን ዝም ብሎ ማባላት ነው ስራው። እሱን ተውት። አንዴ ከቴዲ ጋር ይገባና የሆነ ነገር ይላል፣ አንዴ ደግሞ ፍራኦል ጋር ይገባና ምክንያቱም ፍራኦል ገንዘብ አለው፣ በዛ ላይ ጴንጤ ነው፣ ዮኒም ጴንጤ ነው። ዮኒ የሚያምነው በእንደዛ ነው። ስለዚህ የዮኒ ማኛን ንግግር ባትሰሙት ጥሩ ነው ብዬ ነው እኔ የማምነው። እሱን ተውት፣ አለቅላቂ ነው። ባለፈው ከቴዲ ጋር ገብቶ በጣም እያወራ ነበረ። መቼ ዕለት ነው ደግሞ የተቆራረጠ ቪዲዮ ሳይ ቴዲንና ቴምርን ነው እየተናገረ ያለው። ጭራሽ የማይባል ነገር ነው እያለ ያለው ዮኒ ማኛ ማለት ነው።
እና ሰዎች ያ ቴምር ማለት ይች ልጅ ናት። ይኸው በፎቶ የምታዩት ይች ናት። ያው እንግዲህ ልቦና ዋሽታም ከሆነ ልቦና ይስጣት፣ ፍራኦልም አጭበርብሮ ከሆነ ልቦና ይስጠው። በነገራችን ላይ አንዳንድ ባለሀብቶች ሳያጭበረብሩ በቃ አንዱን ከአንዱ ሳያማቱ አያልፍላቸውም። እውነት ለመናገር ለምንድን አላውቅም። በቃ ሰውን ነው መረማመጃ የሚያደርጉትኝና በሰው ላይ ነው የሚተረማምደው ማለፍ የሚፈልጉት። እና እንግዲህ የተገዛው ትራክ $170,000 ነው። አጭበርብሮኛል ነው የምትለው። እና ደግሞ በቃ ቶሎ ቶሎ ማለት ይበላሻል እንትኑ መኪናው እና በቃ አጭበርብሮኛል ብላ ነው እሷ ክስ የመጣችው። ያው ታውቃላችሁ ቲክታክ ላይ ፍርድ ቤት በሉት አንድ ታዋቂ ወይም አነጋገር የሚችል ሰው ከተገኘ ወደዛ ክሱን ይዘው ይሄዳሉ ማለት ነው። ልክ እንደ ፍርድ ቤት እና እንደ ፖሊስ ጣቢያ ማለት ነው። እንግዲህ እኛም ያየናቸው ቲክታክ ላይ ነው። ያው ሀቢባን ታውቋታላችሁ መቼስ እና ሀቢባን እነ መሲ ብርጅስቶን እነ ሳራ እነሱ ጋር ነው ብዙ ጊዜ ብሶት ይዞ የሚኬደው። ከዛ እነሱ ናቸው ፍርድ የሚሰጡት ምናምን ነገር እና ያው ቴዲ ሐዋሳ ንግግር ይችላል፣ ጎበዝ ነው። ይሄ የማይካድ ነገር ነው። እና ምንድን ነው እሱ ጋር ነው እንግዲህ ያው ጓደኛ ከፍራኦል ጋርም ጓደኛ ናቸው። ከቴምርም ጋር የሚቀራረባሉ። ያው የኔ ማኛም ያው እንደምታውቁት ነው እንግዲህ በዛ ምክንያት ነው ቅርርባቸው። ስለዚህ ቴዲ ጋር ቀረቡ። ያው ማን ነው ፍራኦል እንግዲህ አምጣ የተባለውን መረጃ አላቀረበም። ቴዲ ደግሞ ያው ጊዜ ቀጠሮ ሰጥቶት ነበረ ለፍራኦል እና ያው በዛን ሰዓት ስላላገኘው ወጥቶ ውሸት ነው እና እንዳጭበረበረ አይነት ነገር ሲናገር ነው እንግዲህ ሁላ ጉድ የወጣው። ስለዚህ ሰዎች ብትጠነቀቁ ጥሩ ነው እላችኋለሁ ውዶቼ። እና ደግሞ ማጣላት ሳይሆን ለማስታረቅ መሞከር ማለት ብትሞክሩ ጥሩ ነው። የሁለቱም ጓደኞች የሆናችሁ አላችሁ። ለምሳሌ ተሙ አሜሪካ የሚኖረው ስጋ ቤት ያለው ተሙ የፍራኦልም የዮኒ ማኛም የማን ነው የሁሉም ጓደኛ ነው እና እንደሱ ተለቅ ያላችሁ ሰዎች ብታስታርቋቸው ባይነኝ እኔ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። የተጣላን የምታስታርቁ ሰዎች ልትኖሩ ትችላላችሁና ታርቀው ቴዲና ማን ነው ፍራኦል አንድ ላይ እየተጨዋወቱ እንደምናችሁ ተስፋ አደርጋለሁ። የቴምርም ደግሞ ሀቋ ወጥቶላት የፍራኦልም ሀቋ ወጥቶለት ማየት እንፈልጋለን። እንግዲህ ህዝብዬ ተብለን እስከወጣን ድረስ ማለት ነው እስከወጡ ድረስ እና ለማንኛውም ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኮሜንት ላይ ለምንድነው በቪዲዮ ማትጮሁ የምትሉኝ አላችሁ። ትክክል ናችሁ ማሮቼ። ያው ሰው ሀገር ላይ ነኝ ያለሁት በቪዲዮ ብዙም አይመቸኝም እና በቅርቡ ሀገር እገባለሁ። ቆንጆ የገጠር ቪዲዮ የገጠር ልጅ ነኝ። ቆንጆ የገጠር ቪዲዮ ከእህት ከወንድሞቼ ጋር ከቤተሰቦቼ ከጓደኞቼ ጋራ ቆንጆ ቪዲዮ እለቅላችኋለሁ ማለት ነው። በቅርብ ሀገር እገባለሁ። ሀገራችንን አሳያችኋለሁ። የኑሮ ሁኔታ ያስፈራችሁ ደግሞ እኔንም አስፈርቶኛል፣ ግን ሄጄ ያለውን ነገር አሳያችኋለሁ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ማርያምን በቃ አበረታቱኝ። እኔ መስራት ፈልጋለሁ፣ ዩቱብ መስራት ፈልጋለሁኝ። እና ደግሞ በቅንነት በመልካምነት ሰብስክራይብ የምታደርጉኝ በጣም ከልብ በጣም ነው የማመሰግነው። ወደ 11,000 ምናምን 11,000 ስንት ነው ሰብስክራይብ አስገብታችሁኛል። በጣም ነው የማመሰግነው። ሁሌ ቪዲዮ ስለቅ ከስር እየተከታተላችሁ ኮሜንት የምትጽፉልኝ፣ ላይክ ሼር የምታደርጉልኝ ጓደኞችም ያልሆናችሁ ምስጋና ላቅ ያለ ነው። በጣም ነው የማመሰግነው። ምክንያቱም ለምሳሌ እንደኔ አይነት ልጆች አሉ ዩቱብ የሚሰሩ። ያው እኛ መጥፎ ነገር አንናገርም ማለት እኔ አሁን መጥፎ ነገር አልናገርም።
የራሴን ዝም ብዬ እንደሙ ማለት ደስ ያለኝን ነገር ነው የምለቀው። ምግብም ከሰራው ዝም ብሎ ወሬም ከሆነ ምናምን እንደዛ ነው። ምክንያቱም ቪዲዮ መስራት ብዙም ስለማይመቸኝ ማለት ነው። እና ውዶቼ ሀገሬ ስገባ አሪፍ አሪፍ ቪዲዮ እሰራላችኋለሁ። አዳዲስ ሰዎች አስተዋውቃችኋለሁ። በቅንነት ሸር፣ ላይክ፣ ሰብስክራይብ የምታደርጉኝ በጣም ነው የማመሰግነው። በጣም ነው የምወዳችሁ የማከብራችሁ። እግዚአብሔር ያክብርልኝ። ከሁሉም በላይ እግዚአብሔር ያክብራችሁ። እና ውዶቼ በቃ ቢያንስ ከቀጣይ ወር ጀምሬ በአዳዲስ ቪዲዮ ኢትዮጵያ ላይ እመጣላችኋለሁ ማለት ነው ውዶች። አሁን ያለሁት ሰው ሀገር ላይ ነው። ያው ብዙም ያው ታውቁታላችሁ የስደትን ነገር አስቸጋሪ ነው እንደፈለግን ለመሆን እና ከዛ አንፃር ነው እላችኋለሁ ውዶቼ። በተረፈ ምነው ጠፋሽ በውስጥ የምትጽፉልኝ ያላችሁ ጠፋሽ ምንሽ ነው ቶሎ ቶሎ ቪዲዮ አትለቂም እያላችሁ በቲክታክም በፌስቡክም በሜሴንጀር የምትጽፉልኝ እህት ወንድሞች አላችሁና ያው ሰሞኑን ብዙም አልተመቻቸልኝም። አንዳንድ ነገሮች ያው ብዙ ጊዜ ሁሉም ነገር አይመቻችምና ከዛ አንፃር ነው ውዶቼ። ያው ወደ ሀገርም ልገባ ሽር ጉድ እያልኩኝ ስለሆነ ለዛ ያው እቃ ሳስተካክል ምናምን ያው ጊዜ ስላጣሁኝ ነው ከስራ ጋር እና በቃ በቅርቡ በአዳዲስ ቪዲዮ በአዳዲስ ሰዎች እመጣላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በተረፈ ስደት ላይ ያላችሁ እህቶቼ የተለያየ በቃ ስደት ላይ አረብ ሀገር ያላችሁ ወንድሞቼ ራሳቸውን ጠብቁ። አብሶ ደግሞ እህቶቼ ምግብ የምትሰሩ እንዲሁም ያው ምግብ የምትሰሩም ጽዳትም የምትሰሩ ተጠንቀቁ። ቀስ እያላችሁ ስሩ። እኛ ምንድነው ቶሎ ቶሎ ስራውን ጭርስርስ አድርገን እረፍ ማለትን እንፈልጋለን እና እሱን ነው የምናስበው። ግን በመሃል ምን እንደሚፈጠር አናቅም። ለምሳሌ ሳሙና አታብዙ እና ደግሞ እንደዚህ ጽዳት ስታጸዱ ሽንት ቤት ስታጸዱ ጫማ አድርጉ። ለምሳሌ አንዳንድ ነገሮችን የምትጠቀሙ ትኖራላችሁና የምትጠቀሙ ስላችሁ ሳሙና ምናምን እንዳያንሸራትታችሁ ተጠንቀቁ። ምግብ የምትሰሩ እህቶቼ ደግሞ ጋዝ ተጠንቀቁ። ጋዝ ምን ጊዜም ወደ ክላሳችሁ ስትገቡ ጋዝ መዝጋታችሁን ማየት ቼክ ማድረግ አለባችሁ። ጋዝ መዝጋታችሁን ማየት አለባችሁ። ምናልባት እናንተ ከተኛችሁ በኋላ እንኳን ሰዎቻችሁ ተነስተው ምግብ ሊሰሩ ይችላሉ፣ ሻይ ሊያፈሉ ይችላሉ ምናምን ያው እንደዛ አለ። አብዛኛው ቤት ሌሊት ተነስተው ሻይ ያፈላሉ፣ ምግብ ይሰራሉ ምናምን እና ከዛ ይረሳሉ ጋዝ ማጥፋት ማለት ነው። እንደዛ ስለሚረሱት ያው ልበቢስ ናቸው፣ እርስት ያደርጋሉ፣ ግድ የለሽም ናቸው አንዳንዶቹና እናንተ ጠዋት ወደ ወጥ ቤት ወይ ወደ ኪችን ስትገቡ በቃ ማለት አለባችሁ። እንዴት ነው ማሽተት? ለምሳሌ ጋዙ ተከፍቶ ከሆነ ሽታ አለ፣ የጋዝ ሽታ። የዛኔ ቀጥ ብላችሁ ገብታችሁ ምንድነው የሚሸተው እያላችሁ የምን ጋዝ ነው እያላችሁ ጋዝ የምታበሩ ልጆች አላችሁ እና ተጠንቀቁ። እንደዛ አታድርጉ ውዶቼ። የሚሸታችሁ ከሆነ መስኮት ምናምን መከፋፈት፣ ከውጭ ነው መቼም ብዙ ጊዜ ጋዝ የሚቀመጠው፣ ጋዙን መዝጋት፣ ከዛ ለሰዎቻችሁ መናገር፣ በቃ የሚደረገውን አይነት ነገር ማድረግ። ጋዙን የትልቁን ጋዝ ካጠፋችሁ በኋላ ምግብ የምትሰሩበትን በርቶ ከሆነ እሱን ማጥፋት፣ ከዛ ጋዙ እስኪወጣ ድረስ መጠበቅ። እንደዛ ነው ማድረግ ያለባችሁ እና ተጠንቀቁ። በጣም ብዙ ልጆች እየተጎዱ ነው ያሉትኝ በየሐኪም ቤቱ እነ መሲ ብርጅስቶን እነ ሳራ ብዙ ነገር እያሳዩን ነው ያሉት። እኛ ልብ የለንም እና እንደዛ ነው እላችኋለሁ። ራሳችሁን ጠብቁ። ሀገራችን ሰላም ሆኖ እኛም ሰርተን በሰላም ወደ ሀገራችን ገብተን ሀገራችን ላይ እንድንኖር ፈጣሪ ይርዳን። ከድንገተኛ አደጋ፣ ከድንገተኛ ሞት፣ ከድንገተኛ በሽታ ይሰውረን እላችኋለሁ ውዶቼ። አሜን 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 እያላችሁ ኮሜንት ላይ ጻፉልኝ። ቴዲና ፍራኦል ደግሞ ታርቀው እንደምናያቸው ተስፋ እናደርጋለን። የቴምርና የፍራኦል ነገርም መቋጫ አግኝቶ
ማለት እንዴት ነው? አንዳንዴ የሰው ልጅ ይሳሳታል። ወይ ምናልባት ፍራኦል ተሳስቶ ሊሆን ይችላል፣ ወይም ደግሞ ቴምር ተሳስታ ሊሆን ይችላል። የሰው ልጅ ይሳሳታል፣ ፍጹም አይደለም። ለምሳሌ ቴምር ስህተተኛ ማለት ስህተት ሰርታ ብትገኝ እሷን አንቺ ውሸታም፣ አንቺ ምናምን ምናምን ከማለት ይልቅ ተሳስታ ይሆናል ብሎ ማሰብ። ፍራኦልም ተሳስቶ ከሆነ አይ ፍራኦል እንደዚህ አያደርግም ተሳስቶ ነው ማለት ነው። ምክንያቱም ብዙ ስራ ይሰራል። ስለዚህ ይሳሳታል የሰው ልጅ ተሳስቶ ይሆናል ብላችሁ ሁለቱንም ማለት ማስታረቅ ነው እንጂ ሆይ 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 ማለት አስፈላጊ አይደለም እላችኋለሁ ውዶቼ። ለማንኛውም ስደት ላይ ያላችሁት ወንድሞቼ እግዚአብሔር በያለንበት ፈጣሪ ይጠብቀን፣ የራሳችንን ነገር ይስጠን፣ የሰራንበትን የደከምንበትን እግዚአብሔር ትልቅ ነገር ላይ እንድናውለው ያድርገን እላችኋለሁ ውዶቼ። አሜን አሜን እያላችሁ ኮሜንት ጻፉ። አይዞሽ በርቼታችን አለንልሽ እያላችሁ ኮሜንት ጻፉልኝ። በጣም ነው የምወዳችሁ የማከብራችሁ። ዩቱብ የሌላችሁ ዩቱብ ክፈቱ፣ ዩቱብ ይከፍላል። እኔ አሁን ብዙ እይታ ስለሌለኝ ነው እንጂ ያው ታውቃላችሁ፣ የእኛ ሰው የሚያየውን ቪዲዮ ታውቃላችሁ። በቃ ተናጋሪ የሆኑትን ምናምን ምናምን ነው ሰው የሚያየውና እንደኛ አይነቶቹን ደግሞ ብዙ ሰው አያየንም። ለዛ ያው ቦር አይከፍለኝም እንጂ ቪው ካላችሁ እይታ ካላችሁ ጠንካራ ከሆናችሁ አብሶ ደግሞ ከምንም በላይ የራሳችሁን ስራ ከሰራችሁ ተከፋይ ትሆናላችሁ ማለት ነው። ዩቱብ ክፈቱ። አብሶ ደግሞ ማዳም ቤት ያላችሁ እህቶቼ እድሉን ብትጠቀሙበት ጥሩ ነው። እድሉን ተጠቀሙበት የምላችሁ ምንድነው? ዋይፋይ በነፃ ስለሆነ አብዛኛው ሰው ዋይፋይ በነፃ ነው። በዳታም ቢሆን 50 ብር እና 50 ብር 60 ብር ብትሞሉ ፌስቡክ፣ ቲክታክ ምናምን መግባቱን ትታችሁ ዩቱባችሁን ብትሰሩበት ተመራጭ ይሆናል ማለት ነው ውዶቼ። እና ይህንን ይመስላል። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እነ ቴዲ ሀዋሳም ታርቀው ከጎን ሆነው የሚያለቀልቁትም አፍረው የምናይበት ጊዜ ይኖራል ብዬ ተስፋ አደርጋለሁ ውዶቼ። በተረፈ መልካም አዳር ይሆንላችሁ። የነገ ሰው ይበለን። እግዚአብሔር ከክፉ ሁሉ ይጠብቀን እላችኋለሁ።